ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? እዚህ ጋር እንደምታዩት ጋሽዬ ከቡታጅራ እየገሰገሱ አዲስ አበባ ገብተዋል ማለት ነው። እዚህ ጋር እና አብርሽን ሩታን ሊያስታርቁ መጥተዋል ማለት ነው። ቪዲዮውን ጨፍጨፉን አስገብቼላችኋለሁኝ። አብርሽም ዳኒ ትኬት የቆረጠላት እሱ እያለ ነው። ቢሆንም ጋሽዬም ሁሉንም ማስታርቀዋል። እንትና ደግሞ ውሸት ነው እያለ ነው። ትኬት ምናምን የሚባለው ውሸት ነው እያለ ነው ይሳቅ። ውሸት ነው። በጣም አብርሽን ትወደዋለች። በዚች በ3 ቀን ባላት ቀን ያየሁት አብርሽን እንደምትወደው ነው እያለ ነው። ድራማው ተጠናቀቀ ማለት ነው። ጋሽዬ ከቡታጅራ መጥተው ሩታና አብርሽን አስታርቀዋቸዋል። ደስ ይላል ማለት ነው። ሩታም እሺ ብላለች። ትቀር አትቀር እሱን የምናውቀው ነገር የለም። እኔ ግን እውነት አይመስለኝም። ካናዳ በቀላሉ የሚከድ ነገር አይመስለኝም ማለት ነው። ቢከድ እንኳን አሁን ብዙ ነገሮች በደላላ ተተሄደ ደግሞ ብዙ ነገሮች እየተከሰቱ ነው። እንደምታዩት እንግዲህ እንትን ላይ ስንት ዶክተሮች እንኳን እሷ ቀርቶ ስንት ዶክተር ስንት ሐኪሞች ስለ ቤት ታግተው እየተሰቃዩ ያሉበት ሁኔታ ነው። ካናዳን ወስዳቸዋለን እያሉ ደላላዎች። ስለዚህ ካናዳ እንኳን የሚሳካልሽ አይመስለኝም። ሩታዬ በምንም ነገር ትኬትን ቆለጥኩ ምንም ቆለጥኩ ብትይ ያው በህገ ወጥ መንገድ ነው የሚሆነው ማለት ነው ወደ ካናዳ መሄድና እዚያው ከሀገርሽ ላይ ከብለሽ ጋር ተስማምተሽ ብትኖር ይሻላል ብዬ ነው የማስበው ማለት ነው። ጋሽዬም ከቡታጅራ መጥተው ጋሽዬ አንዳንዴ ኩስትል ያለ ነገር እንትላላሉም ትሄጃለሽ ማትለቀሽ ምናምን ይላሉ። ማስታረቅ እንጂ ለመሄድማ ምን ማስታረቅ አስፈለጋቸው? ተሄደች መሄድ ነው። እንትን የሚሉ ተሆነ ተሄደች እንኳን እዛ ህዳ ቀርቶ እዚህ አልፈልግም ምናምን የምትለው እዛ ተሄደችማ አታስታውሰውም። አስታርቃቸው እዚያው ከሀገራቸው ላይ ሁለቱም እንዲኖሩ ማድረግ እንጂ የሚሻለው ነገር እንግዲህ በነገ ዕለት ደግሞ ምን እንደሚቀጥል እኔ ግን ትናንትና በዳኒ ነው የተለቀቀው፣ ዛሬ በሩታ ነው የተለቀቀው ማለት ነው። በጣም የሚገርም እንትን ነው። በሩታ ሳይሆን በአብርሽ በማነው በጥጌ ነው የተለቀቀው። እና ይሄ ምንድን ነው ነገሩ ማለት ነው? ምንድን ነው ነገሩ አልገባኝም። ምን አንዳንዴ እውነት ራሱ አይመስለኝም። ይሄ ከዚህ ድራማ ጋሽዬን ለማስገባት ፈልጋችሁ ነው እንጂ ሁሉም ነገር የተወሳሰበ ነገር ነው ማለት ነው። እዚህ ጋር ሌላ እዚህ ጋር ሌላ እዚህ ጋር ሌላ። ትናንትና አሁን ይሳቅን ሰምታችሁት እንደሆነ በጣም ነው የምትወደው አብርሽን። ትኬት ምናምን አልቆለጠችም፣ ውሸት ነው። ትኬቱ ተተቆለጠ እሱ ተቃጧል፣ እሱ ያለፈ ነገር ነው እያለ ነው ዳኒ ራሱ የነበረው ማለት ነው። ያለፈ ነገር ነው፣ አሁን ምንም ነገር የለም እያለ ነው። እና ያለን እንግዲህ ምን እንደምትሆኑ ማለት ነው። እናንተ የምሰሯቸው ስራዎች ግን ትክክል ነን ብላችሁ የምታስቡ ከሆነ ጥሩ አይደለም። አባት ደግሞ መጥቶ እሄዳለሁ እንደዚህ ላለው ማለትም ጥሩ ነው ብዬ እንትላለልም ማለት ነው። ማለት በቃ ከዛ መንገድ ተመቶ ከባድ የሆነ ነገር ነው እና ጥሩ አይደለም እና ጥሩ አይደለም ብዬ ነው የማስበው። ሩታም ተስማምታችሁ አብረሽም ሩታም ሩታ እንዲህ ነገር ደግሞ ይሄ ነጭ መነጠር ያምርብኛል ብለሽ እንደሆነ ምንም አያምርብሽም። እንደውም ጥቁሩ ይሻላል። የሆነ ህጣን ልጅ ልሁን ብለሻል። ጋሽዬ ፊት እንደዚህ ሆኖ መቅረቡ ጥሩ ነው ብዬ አላስበም። ክብልም መኖር አለበት ማለት መነጠር አድርገሽ ምናምን እንደዚህ የሆነ በቃ እንትን ማለት መንዴ መነጠልሽን አታዋልቂውም እንዴ? ምንድን ነው ትንሽ እንኳን ለትልቅ ሰው ክብል የለሽም እንዴ? ክብል እኮ የሚባል አለ። መነጠልሽን እንኳን አውልቀሽ ህግ እንዴ መነጠል አድርገሽ ነው ልጋሽ እንዳይነስውል የምታዋሊያቸው። መነጠልሽን አውልቀሽ በሰነ ሰላም ማዋራት አለብሽ። ደግሞ የመነጠል በነገራችን ላይ ምንም አያምርብሽም፣ ምንም አያምርብሽም እና
እንደዚህ በስነ ስርዓት እንኳን ልትፈልታ ነው ምናምን ብትፈሪም ሆኖ ብትፈሪም ክፍለትነትሽን በጣም ነው ብናደንቀው። ጎንበስ ብለሽ ጎልበስ ብለሽ ነው ልክ እንትን ያልሽው። ግን መነጠልሽን ወጣ ብታደርጊያት ጥሩ ነበር። እኛ ወቀሳ የተመቸነንና ቢሆንም ተስማምታችሁ ጋሽዬ ከቡታጀራ ብዙ ነገሮች ያስተጓጉልኝ የመጣሁት ብዙ ስራዎች አሉኝ ያን ሁሉ ትቼ ነው የመጣሁት ብለው እኔ ለልጆቼ የማልሆነው ነገር የለም ብለው እንትን ብለዋል ማለት ነው። ያው ሊያስማሟቸው ነው ማለት ነው። እስካሁን ሁለቱ አልተገናኙም። ገና በነገው ቪዲዮ ይለቀቃል። እኔ ግን አንዳንዴ የማስበው የውስጦቻችንን ችግሮች በውስጥ ፈተን ነው አላደር በውስጥ ሁሉን ነገር በውስጥ ብናደርገው ጥሩ ነው። ሁልጊዜ በቪዲዮ ችግር እንደዚህ የቤታችንን ገመና ማውላት ያለብን አይመስለኝም። ማለት እኛ ብዙ ነገሮች ብዙ አባቶቻችንም ሆነ ከመጀመሪያው ጀምሮ ብዙ ነገሮች የሚያሳልፍ ነገር አለ የሚታለፍ እና እሱን ብታስተካክሉ ጥሩ ነው ብዬ ነው የማስበው ማለት ነው። ሁልጊዜ ወይ ጉድ ጉፋን ሁልጊዜ ልክ ያልሆኑ ነገሮች ሁልጊዜ በሚዲያ መውጣት ማለት ከባድ ነው። እና ውድ ቤተሰቦቼ ደስ ይላል። ጋሽዬ እንግዲህ ምን አይነት አባት እንደሆኑ እያያቸዋቸው ነው። ለልጆቻቸው መስዋዕት የሚከፍለው አባት፣ በቃ ደስ የሚሉ አባት፣ ፍልቅልቅ የሆኑ አባት፣ በቃ እኔ እንጃ ይሆናል አይደለ አባት ለልጆቹ የሚሆነውን አይነት አባት ናቸው ማለት ነው። በዛ ላይ ልጆቻቸውን እንግዲህ ኮስተር ብለው ተቆጥተው አይደለም ምን ብለው አይደለም እያሳሳቁ ነው ለሁሉም ነገር። በፊት ሚዲያ ላይ ሰጥተዋቸው እንዲህ ክብድ ያለ ነገር እንትን የሚሉ ሰውዬ አይደለም ማለት ነው። አባት አይደለም እንደዚህ የሚያጋንኑ ቀለል ያሉ አባት ናቸው ብዬ ነው እኔ በበኩል የማስበው ማለት ነው። እንደ ማንኛውም አባት ቀለል ያሉ አባት ፈካ ያለው አባት እየከበዱ አይደሉም። እና ሩታዬም እንግዲህ የጋሽዬ ምክር ሰምተሽ ግን ሩታዬ አይከብድም እንዴ? እናት አባት ሳታይ ቤተሰብ ሳታይ ካናዳ ተነስቶ መሄድ ማለት ነው። ካናዳ እኮ ቀላል አይደለም። ወይም ቡታጅራና አዲስ አበባ አይደለም። እናት አባትሽን አይተሽ እናት አባትሽን ተሰናብተሽ ብከጅ እንኳን ማለት ነው ማለት የማታገኛቸውን እናትና አባትሽ በአሁኑ ጊዜ ምን እንደሚኮን የማይታወቀውን ቶሎ እመጣለሁ የማትይበትን ምንም ቢሆን እናትሽን አባትሽን እህትሽን ተሰናብተሽ ነው እንጂ እንደው ቢካጅ እንኳን ማለት ነው የሚሄድ ሰው ዝም ብሎ ብድግ ብሎ ካናዳን ያህል እንትልና አይደለም እኮ የምከጀው ወይ ቦታጀራ አዲስ አበባ አይደለም የምከጀው። ካናዳ ማለት አገር ቆርጠሽ የምታጅበት ውብ ይሎት የማይሰማ ቤተሰቦች ታመሙ ብትይ ተመልሰሽ የማትመጭበት ሀገር ነው። እና እንደው ዝም ብሎ ብከጅስ እናትሽን ሳትሰናበች ነው እንደምከጀው? ለዚህም ጥያቄ አለኝ ማለት ነው። ማለት እናት እናት ነች፣ አባት አባት ነው። አባት እናት እያለሽ ሳትሰናበች ቀላል ነው እንዴ ዝም ብሎ መሄድ? ይሄ ነገር እኮ ከባድ ነው። ተህሺ በኋላ ነው የሚቆጭሽ። ማለት ምን ነው አይቼ በነበር የሆኑ ነገር እንኳን ቢሆኑብሽ ምን ነው እናትና አባቴን ተሰናብቼ በነበር የምታያቸው ጊዜያታት ይመጣሉ ብዬ ነው የማስበው። እና ከቤተሰቦችሽ ወጥቶ መሄድስ አይከብድም እንዴ? አንቺም የአሁኑ ከንዴትሽ ካብልሽ ከመለየት ምናምን ብለሽ ነው የምታስብ። ግን አንዳንድ እንትሎችን ማስተዋልና ማገናዘብ አለብሽ። ማለት ቤተሰቦችሽን ጥለሽ መሄድ ቀላል አይደለም። ቀላል አይደለም። እዚህ አሁን ቡታጀራ እናትሽ ታመመሽ ብሎሽ ሮጠሽ ትሄጃለሽ። እዛ ግን ሮጠሽ የማትመጭበት ሀገር ነው። እናትሽን ሳታይ ዝም ብሎ መሄድስ ተገቢ ነው እንዴ? እንደዚህ ጋሽዬንም ረግጦ እሄዳለሁ ማለትም ጥሩ አይደለም ብዬ ነው የማስበው። ተረጋግተሽ አስበሽበት ቤተሰቦችሽ ጋር ተመካክለሽ ምን ብለሽ
ከዛ በኋላ ብከጅ እንኳን ጥሩ ነው። እናትሽን አባትሽን ሳታይ ምንም እንደሌለው ሰው ብድግ ብለሽ ካናዳ ምከጅን ነገር አይመስለኝም። ከባድ ነው ቤተሰብ ሳይታይ። ይቺ ካናዳ ምንድን ነች? ካናዳ አራተዋት እኮ እናንተዬ። በሉ ቪዲዮን ተወደዳችሁ ላይክ እያደረጋችሁ